ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ጨረቃዎች እንግዲህ ብቅ ብለዋል። ቤተሰብ በቃ እንግዲህ አብራችሁ እደሩ ነበር። ይሄው አድረውላችኋል። እንደዚህ አይደል ማየት የምትፈልጉት? በቃ አብረው አድረዋል። አሁን እንግዲህ ዘፈታ በሉ ማለት ድጋሚ ይህን ጥያቄ እንዳትጠይቁ ማለት ነው። በቃ አብረው እያደሩ ካሜራ ቀርጸው ለቀውላችኋል። እንግዲህ ይሄን መሰለኝ የምትፈልጉት ማለት ነው። ለማንኛውም መውደዴን ወድጄዋለሁ ደብቄ የት ደርሳለሁ የሚል ሙዚቃ ወድጄዋለሁ ቅመምዬ ማለት ነው። ደብቄ የት ደርሳለሁ በቃ ማለት የትም እንትን አይልም። የት እቀራለሁ ደብቄ የት እቀራለሁ እና እንኳንም አወጣሽው እንኳንም አወጣችሁት ፍቅራችሁም ተደብቆ የማይቀር ነገር ነው። እውነታ ምንም የማይቀር ነገር ነው። እና በቃ በጣም ደስ የሚል ላይፍ እየተጀመረ ነው። ቤተሰብ አስባችሁታል? አብረው ተቃቅፈው እንግዲህ ያው በፕራንክ መልኩ ነውና ብዙ ጊዜ አንድ ላይ አልጋ ላይ እናያቸዋለን። ግን ሞር ደግሞ ዛሬ ተቃቅፈው ተኝተው አይተናቸዋል። እውነት ለመናገር በጣም ነው ደስ ያለኝ። አንድ ሳህን እየበሉ እየተጎራረሱ አቤት! እኔ የምላችሁ ያሳፍራል። እንዴ በነገራችን ላይ እስከዛሬ ሀይሚ ብላው ስለማታውቅ የኔ ፍቅር ምናምን ያው በፍርሃት ተውጣ ነበረ ለማለት እያፈረች ነበረ። ብቻ ግን ይለመዳል የኔ ቅመም ማለት ነው። ይለመዳል። በነገራችን ላይ አንዴ ልምድ ያደረጋችሁት ነገር የሆነ አሁን መጀመሪያ ላይ ስትጋቡ ራሱ ከሆነ ሰው ጋር በፍቅር ላይፍ ሆናችሁ የኔ ፍቅር እያላችሁት የሆነ ተጣልታችሁ በስሙ መጥራት ብትፈልጉ ታፍራላችሁ። የሆነ የለመዳችሁት ነገር ምንም ላይመስል አሁን የሆነ ሰው ከእኛ ሀገር አሁን ላይ ከእኛ ሀገር አባት ብላችሁ ብትጠሩ ከሰው መሃል ለሰው እፍረት ነው። ግን እናንተ ኦሬዲ ለምዳችሁታል ማለት ነው። ግን በኋላ ላይ ራሱ የኔ አባት የምትሉን ትታችሁ በስሙ መጥራት ብትፈልጉ እናንተና የለመደው ሰው ነው ፍርፍር የሚለው ማለት ነው። እና አሁን ሀይሚ የኔ ፍቅር እያለች ብትጠራው ቆይታ ደግሞ ብሩኬ ለማለት ቅር ስቅቅ የሚላት አጋጣሚ ሊመጣ ይችላል። እና ሰው እንደ ልምዱ ነው ስላችሁ ነው። እውነት ለመናገር እና ብዙ ጊዜ አሁን እኛ ሀገር ላይ የሆነ ሰው መሃል የኔ ፍቅር ምናምን ስትሉ የሆነ ለሰው እፍረት ምናምን ነው የሚመስለው። ምንድነው ምናምን ነገር ነው በስም መጥራት ነው እንትን የሚለው። በነገራችን ላይ የድሮ እናቶች ባላቸውን በስሙ አይጠሩም። ወይ የሆነ ነገር ነው ወይ ጋሽ የሚሉም አሉ። ወይም ደግሞ በልጃቸው አባትሽን ጥሪው የሆነ እንደዚህ ስማቸውን ሳይጠሩ ብቻ ስም ጠርቶ እንትን ለማለት የሚያፍሩ አሉ። አይጠሩም ሲጀመር የድሮ እናቶች ማለት ነው። አሁን ጊዜ ደግሞ የኔ ፍቅር ብላችሁ ስትጠሩ በገጠር ውስጥ እና ምንድነው ደግሞ የኔ ፍቅር ብለው እንትን የሚላችሁ አለ። እና ሰው ዙሮ እንደ ልምዱ ነው ስላችሁ ነው። እና ቅመምዬ በጊዜ ሂደት ትለምጂዋለሽ ነው በጥቅሉ። ሲቀጥል ደስ የሚል ላይፍ አሳልፈዋል። በነገራችን ላይ አይታችኋቸዋል። እና በቃ ቀጣይ የምናየው የተለየ የፍቅር ላይፍ ነው በእርግጠኝነት ምክንያቱም ፍቅራቸውን ይፋ ስላደረጉት ማለት ነው። እና ቅድምም ተናግሬያለሁ ከቪዲዮ ላይ ብሩኬ ቀድሞ ተናግሯል። ሴት ልጅ ከወለድኩ ሀይሚን ለእናንተ ሰጥቻለሁ ሰልፍ ብትወጡ ራሱ ከልጆቼ ጋር ነኝ ብለዋል። እና እህትነታችሁን አደራ እንድትንከባከቡልኝ ሴት ልጅ ከወለደችልኝ እኔ አስቀድሜ ነው የምናገረው ብሏል። በነገራችን ላይ ስለዚህ የተለየ ስሜት አለው ለሴት ልጅ ብሩኬ ቅድምም ተናግሬያለሁ። ሲቀጥል ጤነኛ ፍጥረት ይስጣችሁ ወንድም ሴትም ይሁን ጤነኛ ፍጥረት ይስጣችሁ ወልዳችሁ ለመሳም ያብቃችሁ እዛው ያድርሳችሁ ተጋቡ ውለዱ። በቃ ይሄ ትልቅ ምኞቴ ነው። ሌላ ደግሞ ምን ነበረ ልላችሁ የፈለኩት ቤተሰቦቼ በቃ በጥቅሉ ታምራላችሁና ያው ይሄው አብራችሁ ተኙ እያላችሁ አሳይተዋችኋል ማለት ነው። ሁለቱን ልጆች ይዘው ዋው ፈንዲሻ ፊልም እየታየ መብራት ጠፍቶ ግን ይሄ ለመጀመሪያ ጊዜ ነው። እውነት ለመናገር አይመስለኝም ቤተሰብ አይመስለኝም